አረ ይውልኝ ይሄን ውበት፣ የእውነት ይውልኝ ይሄን ውበት። አቤት 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 ውበት፣ አቤት ማማር። ከሰው ዓይን ያወጣሽ ሀይሚዬ። እግዚአብሔርን እኔ በጣም ግርም የሚለኝ ነገር እኮ እንደው ፈጣሪ አንድም ነገር ሳይቀንስብሽ የሰራሽ፣ አንድም ነገር ሳይጎልብሽ፣ አንድም ነገር ሳይቀንስ ህይወት ማርያም እንዴት እንደምታምር በፀጉሯ ማለት ነው። በፀጉሯ ለዚህ እኮ ነው ሺህ ሴት ብትመጣ፣ ሺህ ሴት ብትደረደር፣ ሺህ ሴት ብትሰለፍ ሀይሚን የምታክል ሴት የለችም የምንለው በምክንያት ነው። በተለያየ አጋጣሚ ብሩኬም አንዳንድ ሴቶች ይዞ ሲመጣ የሚያመጣቸው እንዳለ አርቲፊሻል ናቸው። ምንም እንኳን ሀይሚን የራስህ ለማድረግ ብትጠቀምባቸውም ግን ደግሞ ሀይሚ ጋር የሚደርስ አንድም ሴት አታመጣም፣ አንድም ሴት አታገኝም የምንለው በምክንያት ነው። እግዚአብሔር ነይዋት። ቅንድቧ አርቲ የለው፣ ከንፈሯ አርቲ የለው፣ ፀጉሯ አርቲ የለው። ወይ ምንም ሳያጓድል የጸባይዋን ነገር ተዉት፣ የጸባይዋን ተዉት። እንደው የውበቷ ማለት ምንም ነገር ሳትቀጥል እመቤት በቃ ውይ ስማ ከዓይን ያወጣሽ ብቻ። ምንጊዜም ከፍ በይ ድመቄ የኔ ቆንጆ እና ፍሬ የውበት ሳሎን፣ ፍሬ የውበት ሳሎን በነገራችን ላይ ማለት ነው አይደለም፣ ፍሬ ቢዩቲ ሳሎን በነገራችን ላይ ማለት ነው። ታዋቂ ዩቱበሮች ወይም ቲክቶከሮች ማስታወቂያ እንደ ማስታወቂያ ስለሚጠቀሙበት ሳይከፈላቸው አይሰሩም። ሳይከፈላቸው የሰው ቪዲዮ አይለቀቅም። ሀይሚና ብሩኬ ግን በየሄዱበት በቃ በየተጠቀሙበት እግዚአብሔርን እንዳስተዋወቁላቸው ነው። ተመልከቱ ይሄን መልካምነት፣ ተመልከቱ ይሄንን። ኧረ በስመ አብ። እኔ ምኑን አውርቼ ምኑን እተዋለሁ ስለ እናንተ። ብቻ ፈጣሪ ይጠብቃችሁ።